አነጋጋሪና ሰሞንኛ ክስተቶችን እንዲሁም አስተማሪ ታሪኮችን ወደ እናንተ ልናቀርብ እንዲህ ተገናኘን። ተወዳጇ ድምፃዊት ቬሮኒካ አዳነ አዲስ ልዩ ሰርፕራይዝ ገጥሟታል። ከዚህ ጋር ተገናኝቶ መልእክቷን አስተላልፋለች። መልእክቷ ምን ይመስላል? ሰርፕራይዙስ ምንድነው? ይህ ሰርፕራይዝ በሀገር አቀፍ ደረጃ ምን አይነት ትኩረት ሊሰጠው የሚገባ ነው የሚለውንም የምናነሳው ነው። እውቁና ተወዳጁ ድምፃዊ ታደለ ሮባ ያልተጠበቀ ከባድ ሐዘን እንደገጠመው ተሰምቷል። ወላጅናቱ ከዚህ ዓለም በሞት ተለይተዋል። ወላጅናቱ በህይወት ዘመናቸው ያሳለፉት ታሪክና ለሀገራቸው ያደረጉት አበርክቶ በጣም አስገርሞኛል። ታሪካቸው በጣም ደስ የሚያሰኝ ስለሆነ ወደ ኋላ መለስ ብለን እንዳሰሰዋለን እንነግራችኋለን። ከዚህ ባለፈ ግን ታደለ ሮባ ያለበት ሁኔታ ጓደኞቹ፣ ወዳጆቹ በስፍራው ተገኝተው የነገሩንን መረጃዎችም እንነግራችኋለን። ሌላው ደግሞ እኚህ እናት ምን ገጥሟቸው ህይወታቸው አለፈ የሚለውን እንደ ዋና ጉዳይ አንስተን እንነጋገርበታለን ማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትልቅ ቦታ ከሚሰጣቸው መምህራን መካከል አንዱ የነበሩት ዘላለም ወንድሙ ህይወታቸው ማለፉን ተከትሎ በጣም በርካታ መረጃዎች እየወጡ ይገኛሉ። በተለይ ከአሜሪካን ሀገር ከሰሞኑ የሚደረግላቸው የአስከሬን ሽኝት ጋር በተገናኘ የወጣው ፕሮግራም ይፋ ሆኗል። ከዚህ በተጨማሪ እውቁ መምህር ዲያቆን ሄኖክ ኃይሌ ከሳቸው ህልፈተ ህይወት ጋር በተገናኘ ያስተላለፈው ልብ የሚነካ መልእክትም አለ። እሱንም እናደርሳችኋለን። እንደምናችሁ የምንወዳችሁና የምናከብራችሁ የጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። የዛሬዎቹ መሰናዶች ጌታቸው በላይ በቅደም ተከተል ወደ እናንተ አደርሳችኋለሁ። እስከ መጨረሻው እንድትከታተሉ እንጋብዛለን። ቻናሉን ደግሞ ሰብስክራይብ አድርጉ። ሐሳብ አስተያየታችሁንም ኮሜንት ላይ ጻፉልን። ወደ ፕሮግራሙ እንሻገር። በኢትዮጵያ የሙዚቃ ኢንዱስትሪ ውስጥ ደማቅ አሻራ እያሰረፈች የምትገኘው ወጣቷና ዝነኛዋ ድምፃዊት ቬሮኒካ አዳነ በሩዋንዳ ሀገር በተካሄደው ዓለም አቀፍ ሽልማት መድረክ ላይ የሁለት ታላላቅ ዋንጫዎችና ሽልማቶች አሸናፊ መሆኗ ተበስሯል። ድምፃዊቷም ይህንን በስኬት የተሞላም የምስራች ለደጋፊዎቿ ያበሰረች ሲሆን ሽልማቱን በአካል ተገኝታ ለመረከብ የጉዞ ቲኬት ቆርጣ ዝግጅቷን አጠናቃ እንደነበር ገልጻለች። ሆኖም ግን በፈጣሪ ፈቃድ ጉዞ ሳይሳካ በመቅረቱ በሽልማቱ ስነ ስርዓት ላይ መገኘት እንዳልቻለች በቅንነት ነው ያስታወቀችው። ምንም እንኳን በአካል መገኘት ባትችልም ድሉ ግን የደጋፊዎቿና የሀገሯ መሆኗን የገለጸችው ቬሮኒካ ሽልማቶቹ በሚቀጥሉት 2 ቀናት ውስጥ እጇ እንደሚገቡም ነው ያረጋገጠችው። ከዚህ ቀደም በአፍሪካ ደረጃ በተካሄዱ 2 ሽልማቶች ላይ ሀገራችንን ወክላ በከፍተኛ ደረጃ ማጠናቀቋ ይታወሳል። በዚያም ሽልማቱን በምትቀበልበት ጊዜ በከፍተኛ የስሜት መነካት ውስጥ ሆና ስለ ሀገሯ ያላትን ፍቅርና ያላትን ክብር ስትገልጽ ነበር። ቬሮኒካ አሁን ደግሞ ይሄኛው ሌላ ሽልማት ሆኖላታል። ቬሮኒካ ባስተላለፈችው መልእክቷ ሽልማቱን እንደተረከብኩም ለእናንተ ለውድ ቤተሰቦቼ ያለኝን ጥልቅ ምስጋና በቪዲዮ ይዤላችሁ መጣለሁ ብላለች። ድምፃዊት ቬሮኒካ አዳነ እንዲህ ባሉ ዓለም አቀፍ መድረኮች ላይ ተደጋጋሚ ድሎችን በመቀዳጀት የኢትዮጵያን ስም በከፍተኛ ኩራትና ክብር ከፍ አድርጋ በማስጠራቷ ልባዊ አድናቆታችንን እንገልጽላታለን ተብሎ በልዩ ልዩ ማህበራዊ ሚዲያዎች ላይ ስሟ እየተነሳ ይገኛል። ይህ ስኬት ለሀገራችን የኪነ ጥበብ እድገት ትልቅ ኩራት ሲሆን ለወጣቷ ድምፃዊት ደግሞ ቀጣይ ለሆኑ ስኬቶቿ መንደርደሪያ እንደሚሆንም ይታመናል። ቬሮኒካ ከዚህ ቀደም በሰራቻቸው ተከታታይ ነጠላ ሙዚቃዎቿ ተወዳጅ ነበረች። ከዛ በኋላም የመጀመሪያ አልበሟን አቅርባ በጣም በርካቶች አድንቀዋት ወደዋትም ነበረ። ከዚያም ባለፈ በማህበራዊ ሚዲያዎች ላይ በምታደርጋቸው ተሳትፎቿን በጣም ተወዳጅ ናት። ቬሮኒካ በዓለም አቀፍ ደረጃም ከፍ ወዳለ ክብርና ዝና እንደምትመጣም ይጠበቃል። ወጣት ድምፃዊት ናት። በርቺ፣ እደጊ፣ ተመንደጊ ለማለት እንፈልጋለን። እንኳን ደስ ያለሽ ቬሮኒካ። በዘጠናዎቹ በታላቅ ዝናና ክብር ከሚታወቁ ተወዳጅ ድምፃውያን መካከል አንዱ የሆነው ታደለ ሮባ ከባድ ሐዘን እንደገጠመው ያገኘናቸው መረጃዎች ይጠቁማሉ። ወላጅ እናቱ ከዚህ ዓለም በሞት ተለይተዋል። እኚህ እናት ማን ናቸው? ምንድነው የገጠማቸው? ታደለስ አሁን ያለበት ሁኔታ ምን ይመስላል? የሚለውን ደግሞ
ዝርዝሩን መረጃ አስከትለን እንስማው። ወይዘሮ ብርቱካን ብሩ ተብለው ይጠራሉ። የድምፃዊ ታደለ ሮባ ወላጅ እናት ናቸው። ጌቱ ሮባ፣ ካሰች ሮባና አስራት ሮባ የሚባሉ ተጨማሪ ልጆችም አሏቸው። ወይዘሮ ብርቱካን ብሩ ከአባታቸው ከአቶ ብሩ ጉቱና ከእናታቸው ከወይዘሮ አበበች ገብሬ በ1928 ዓ.ም ነበር በአዲስ አበባ ከተማ በቀድሞ ልዩ ስሙ ሴንት ሜሪ ትምህርት ቤት 4 ኪሎ ተብሎ በሚጠራው አካባቢ የተወለዱት። እድሜያቸው ለትምህርት ሲደርስ በወቅቱ በነበረው የቄስ ትምህርት ቤት በመግባት ትምህርታቸውን ተከታትለዋል። ከዚያም በጊዜው በነበረው ፍሉሃ አሁን ላይ በዘውዲቱ ሆስፒታል ለረጅም ጊዜ በነርስነት ሙያ አገልግለዋል። እኚህ እናት በዚህ ሙያ ውስጥ ተሰማርተው ለሀገራቸው ትልቅ አበርክቶ ከነበራቸው የዘመኑ ሰዎች መካከል የሚመደቡ ነበሩ። በስራ ላይ ያሉ ከትዳር አጋራቸው ጋር 1946 ዓ.ም ጋብቻ በመመስረት በቀድሞ ሲዳሞ ክፍለ ሀገር ልዩ ቦታው ሀገረ ሰላም ተብሎ በሚጠራው አካባቢ በስራ ምክንያት በሄዱበት በኑራቸው 3 ወንዶችና አንዲት ሴት ልጆችን ወልደው አሳድገዋል። በኋላም ወደ አዲስ አበባ ከተማ ከተመለሱ በኋላ በነበራቸው የህይወት ዘመንም በተለያዩ የንግድ ስራ ዘርፎች ላይ ተሰማርተው ለረጅም ጊዜም ሰርተዋል። ወይዘሮ ብርቱካን ብሩ በህይወት ዘመናቸው በነበራቸው ማህበራዊ ህይወት ሰላማዊነታቸው፣ በታታሪነታቸውና በደግነታቸው እንደሚታወቁ ነው የሚያውቋቸው የሚመሰክሩላቸው። በተለይም ለችግረኞች ያላቸው ርህራሄ ከፍ ያለም እንደነበር ይነገራል። በነበሩበት የመኖሪያ አካባቢም በተለይም በታዋቂው መርካቶ ተብሎ በሚጠራው ሰፈር ውስጥ ለጎረቤት ህፃናት በነበራቸው ፍቅርና ትህትና እንደ እናት በመታየት ይታወቃሉ። ታደለ ሮባም በዚሁ ባደገበት በመርካቶ ልዩ የሆነ ማህበራዊ ግንኙነት እንዲኖረው ከልጆች ከአብሮ አደጎችና ከተለያዩ የአካባቢው ሰዎች ጋር መልካም ቀረቤታ እንዲኖረው ያደረጉት የእሳቸው መልካም ግንኙነት እንደሆነም ነው የሚነገረው። የእሳቸው ቤተሰብ እጅግ ታዋቂ ነው። ታደለ ሮባ ተወልዶ ታዋቂ አርቲስት መሆኑ ብቻ ሳይሆን ሌሎቹ ልጆቻቸውም ጭምር ከአካባቢው ጋር የነበራቸው ግንኙነት በስፍራው ታዋቂ እንዲሆኑም አድርጓቸው ነበር። ወይዘሮ ብርቱካን ብሩ በመንፈሳዊ ህይወታቸውም ለዘመናት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ጸንተው በቃለ እግዚአብሔር ታንጸው የኖሩ እናት ነበሩ ይላል ታሪካቸው። ከአብራካቸው ከተወለዱት 4 ልጆች መካከል 6 ያህል የልጅ ልጆችን ተመልክተዋል። አሳድገው ከዳሯቸው 3 ሴቶች ልጆች ደግሞ 6 የልጅ ልጆችን ለመመልከት ችለዋል ተብሏል። ወይዘሮ ብርቱካን ታዲያ እድሜያቸው ከፍ ያለ ነው፣ ከ90 ተሻግረዋል። ህመም በተለያየ መንገድ ይገጥማቸው ነበር። ከሰሞኑ ደግሞ ከፍ እያለ እየጨመረ መጣና ህመማቸው ወዳልታሰበ ክስተት አመራቸው። ህይወታቸው እንዲያልፍ አደረገ። ከሰሞኑ የካቲት 27 ቀን 2018 ዓ.ም በ91 ዓመታቸው ነው ከዚህ ዓለም በሞት የተለዩት። ልጆቻቸው የእሳቸውን ሞት በተመለከቱና በሰሙ ጊዜ በከባድ ሐዘን ውስጥ እንደሚገኙ ነው የተገለጸው። በተለይ ድምፃዊ ታደለ ሮባ ከባድ ሐዘን ላይ ነው ያለው ተብሏል። ጓደኞቹ፣ ወዳጆቹ በስፍራው ተገኝተው አጠገቡ ሆነው እያጽናኑት ይገኛሉ። የቅርብ ወዳጁ የሆነው ድምፃዊ ብርሃኑ ተዘራም የእሳቸውን ህልፈተ ህይወት አስመልክቶ በፌስቡክ ገጹ ላይ መልእክት አስፍሮ ነበር። ለጓደኛው መጽናናት እንዲሆንም መልእክቱን አኑሯል። በትናንትናው ዕለት በነበረው ቆይታም በተመለከትነው ፎቶ ላይ ከጎኑ ቁጭ ብሎ አብሮት እንዳለም ነው ለመመልከት የቻልነው። የወይዘሮ ብርቱካን የቀብር ስነ ስርዓታቸውም ትናንት የካቲት 29 ቀን 2018 ዓ.ም በደብረ ገሊላ ቅዱስ አማኑኤል ቤተክርስቲያን ነው የተፈጸመው። ለልጆቻቸው፣ ለወዳጆቻቸው፣ ለቤተሰቦቻቸውና ለሁሉም እሳቸውን ለሚያውቋቸው ሁሉ መጽናናትን ይሁን ለማለት እንፈልጋለን። እንግዲህ እሳቸውን ታሪክ ቀንጨባ አድርገን ለማቅረብ የፈለግነው በተለያዩ የማህበራዊ ግንኙነቶች ላይ እናቶች ምን ያህል ሚና እንዳላቸው፣ ልጆቻቸው ከሌሎች ሰዎች ጋር ባላቸው ግንኙነት ውስጥ በአካባቢያቸው መልካም ነገሮችን በማድረግ በማስታረቅ የእናቶች ሚና ከፍ ያለ እንደሆነና እንዲህ አይነት ሰዎች ሲታጡ ደግሞ አካባቢው፣ መንደሩና ቀየው ጉድለት እንደሚፈጠርበት ግንዛቤውን ለማስጨበጥ ያህል ነው እንዲህ አቀረብንላችሁ። ለማንኛውም ድምፃዊ ታደለ ሮባና ሌሎቹ የወይዘሮ ብርቱካን ልጆች ሁላችሁ መጽናናቱን ይስጣችሁ ለማለት እንፈልጋለን። የእሳቸውንም ነፍስ ይማርልን። ደግሞ ተከታዩ መረጃ እንንገራችሁ።
በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ በከበረ አገልግሎታቸው የሚታወቁት መምህር ዘላለም ወንድሙ በአሜሪካን ሀገር ለአገልግሎት በሄዱበት ህመም ገጠማቸውና ወደ ሆስፒታል ገብተው ለ3 ተከታታይ ቀናት ህክምና ሲደረግላቸው ቆይተው ነበር። በጣም በርካቶች ተስፋ ያደረጉት ታዲያ ከህክምና ወጥተው በሰላም ወደ ሀገራቸው እንደሚመጡ ያስቡ ነበር እንጂ ሞታቸው እንዲህ ይፈጥናል ብለው አልገመቱም ነበር። ለቤተሰቦቻቸው ይህ በጣም ከባድ አጋጣሚ ነው። ታዲያ በዚያው በአሜሪካ ለአገልግሎት ባሉበት ህይወታቸው በሆስፒታል ውስጥ ተቀጠፈች ማለት ነው። ይህ ዜና ከተሰማ በኋላ መላው ኢትዮጵያውያንና የሚያውቋቸው በተለይ ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ዘንድ ከባድ የሚባል ሐዘን ተፈጥሯል። በጣም በርካታ አገልጋዮች፣ መምህራንና ሌሎችም እስከ ጳጳሳት የሚደርሱ አባቶች ጭምር መልእክቶቻቸውን አስተላልፈዋል። ሐዘናቸውንም እየገለጹ ነው የሚገኘው። ታዲያ በአሜሪካን ሀገር የመምህሩን የአስከሬን ሽኝት በተመለከተ መግለጫዎች ወጥተዋል። ከዚህ ባለፈም በኢትዮጵያ አስከሬናቸው መቼ እንደሚመጣና የቀብር ስነ ስርዓታቸው እንዴት እንደሚፈጸምም ይፋ ሆኗል። ዝርዝሩን እንስማው። በሰሜን አሜሪካ ዋሽንግተን ዲሲ ርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተክርስቲያን የሚከናወነው የታዋቂው መምህር ዘላለም ወንድሙ የአስከሬን ሽኝት መርሃ ግብር ዝርዝር ይፋ ሆኗል ይለናል ያገኘነው መረጃ። መርሃ ግብሩ ከትናንት እሁድ ጀምሮ እስከ ማክሰኞ ድረስ በተለያዩ ሃይማኖታዊ ስነ ስርዓቶች ሲከናወን እንደሚቆይ ነው የተገለጸው። እሁድ የካቲት 29 ማርች 8 ማለት ነው ጸሎተ ፍትሐት በሀገረ ስብከቱ በሚገኙ አብያተ ክርስቲያናት ሁሉ ይከናወንላቸዋል ተብሎ ነበር። ይህም እንደተከናወነ ሰምተናል። ከቅዳሴ በኋላ በደብረ ሰላም ቅድስት ማርያም ቤተክርስቲያን የላይኛው መኪና ማቆሚያ ላይ አገልጋዮችና ምዕመናን ተሰብስበው ሐዘናቸውንም እንደሚገልጹ ነው የተገለጸው። በዛሬው ዕለት ሰኞ የካቲት 30 2018 ማለትም ማርች 9 2026 ከቀኑ 6 ሰዓት እስከ 10 ሰዓት ድረስ በላይኛው ትራቨለር ለቅሶ መድረስ ለሚፈልጉ ሁሉ ክፍት እንደሚሆንም ነው የተገለጸው። ከቀኑ 10 ሰዓት ተኩል እስከ ምሽት 1 ሰዓት ደግሞ በትምህርተ ወንጌልና በውዳሴ ማርያም መዘክር ይከናወናል ተብሏል። እነዚህና ሌሎች መርሃ ግብሮች ከተከናወኑ በኋላ መጋቢት 1 ቀን 2018 ማለትም ማርች 10 2026 ጸሎተ ፍትሐት ከተከናወነ በኋላ ከቀኑ 6 ሰዓት ጀምሮ ደግሞ የህይወት ታሪክና የወዳጅ ዘመድ ምስክርነት እንደሚሰጥም ነው የተገለጸው። በፓትርያርኩ አጭር ትምህርተ ወንጌል እንዲሁም በብፁዕ አቡነ ፋኑኤል ቃለ ምዕዳንና ቡራኬም ይሰጣል። በመጨረሻም የሚከናወነው ሽኝቱ ከስነ ስርዓቱ በኋላ ክቡር አስከሬናቸው ወደ ትውልድ ሀገራቸው ኢትዮጵያም ሽኝት ይደረጋል ተብሏል። እንግዲህ ነገ ማክሰኞ ወደ አዲስ አበባ አስከሬናቸው ከገባ በኋላም የተለያዩ ፕሮግራሞችና መርሃ ግብሮች ተከውነው የቀብር ስነ ስርዓታቸው ከሰሞኑ እንደሚከወን ነው የተገለጸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወጣት ከሚባሉ አገልጋዮች መካከል አንዱ የሆነው ተወዳጁ መምህር ዲያቆን ሄኖክ ኃይሌ ከሳቸው ህልፈተ ህይወት ጋር በተገናኘ በታላቅ ሐዘን ውስጥ ሆኖ መልእክቱን አስተላልፏል። መምህር ዘላለም የልጅነት መምህራችን ነበር በማለት ያስታውሳል ሄኖክ። ገና ልጆች ሆነን ከትምህርት መልስ የለበስነውን ቀሚስ ሳይቀር እስከሚሄድበት መኪናም የምንከተለው አውደ ምህረትን ያስከበረ የወንጌል አርበኛ ነበር በማለት ስለሳቸው ዲያቆን ሄኖክ ያስታውሳል። ትምህርቱን በቃላታችን እስከምንይዝ ድረስ በመጽሐፍ ቅዱሳዊ ስብከትን ያሳየን እሱ ነበርም። ነፍስ አውቄ ወደ አገልግሎት ስገባም የታላቅ ወንድምነትና መምህርነት ወጉን ያሳየኝ ውድ መምህሬ ነበርም። ከቃለ እግዚአብሔር ውጪ ካንደበቱ ተራ ነገር የማይወጣ ሰባኪ ወንጌልም ነበር። በእርሱ ትእዛዝ ጥቆማ ብዙ ጉባኤያትም ተሰማርተን አገልግለናል። በእጅጉ ቁም ነገረኛ በመሆኑም በህይወት ትርጉም ባላቸው ቀናት ሁሉ ከጎናችን ነበር ሲል ስለ መምህር ዘላለም ምስክርነቱን ይሰጣል። ዲያቆን ሄኖክ ይቀጥልና ከወር በፊት ጃንዋሪ 31 ደውሎ ለ1 ሰዓት ያህል የሚያበረታታ ዘለግ ያለ ምክሩን ሰጥቶኝ ነበርም። የመጨረሻ ቃሉ እንደሚሆን ግን አልገመትኩም ነበር። በፈተና ምክንያት እንዳንሰበር ታናናሾችን አይዟችሁ የሚል ታላቅ መምህር ማግኘት ብርቅ ነው። ትናንት ሌሊት የረፍቱን ዜና ስንሰማ ለራሳችን አልቅሰናል። እንደ ሰባኪ እያገለገለ እንደ ጳጳስ ተከብሮ የኖረ መምህር ዘላለም ወደ ዘላለማዊ ህብረት በክብር ተጠርቷል። ልብ የሚያቆስል ሐዘን ነው። መጽናናቱን ያድለን በማለት ዲያቆን ሄኖክ መልእክቱን አኑሯል። መምህር ዘላለም በጣም ለበርካታ ዓመታት ከገጠር እስከ ከተማ ባሉ አብያተ ክርስቲያናት ላይ በቤተ ክርስቲያኗ ትልቅ ግልጋሎት የሰጡ ታላቅ መምህር እንደነበሩ ነው የህይወት ታሪካቸው የሚያስረዳው። ነፍስ ይማርልን ለወዳጅ ዘመዶቻቸው እንዲሁም ለሁሉም የኢትዮጵያ ኦርቶዶክስ ተዋሕዶ አማኞች በሙሉ
ጽናትን ይስጥልን ፈጣሪ ለማለት እንፈልጋለን። ደግሞ ከእሳቸው ጋር በተገናኘ የሚወጡ አዳዲስ መረጃዎችን የምናጋራችሁ ይሆናል ማለት ነው። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እናመሰግናለን። ጎራ ስቱዲዮ እንደምታውቁት ወቅታዊ፣ ማህበራዊ፣ አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን ነው እየዳሰሰ ወደ እናንተ የሚያቀርበው። ዛሬም በዚህ ሰዓት አነጋጋሪ የሆኑ ትኩስ መረጃዎችንና ታሪኮችን በቅደም ተከተል አቀርበንላችኋል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ቻናላችንን ሰብስክራይብ ሳታደርጉ የምትከታተሉ ካላችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ላይ አኖሩልን። በሚቀጥለው ደግሞ እንደገና ተመልሰን እንገናኛለን። እስከዚያ ሰላም ቆዩልን። Thank you.